ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ከጠለብ አዲስ የመጣችሁና ወደፊት ለመምጣት ያሰባችሁ እንዲሁም ደግሞ ነባሮች ማለት ነው ይሄንን ቪዲዮ እስከ መጨረሻው ስሙት። እህታችን ደማም ላይ እንዲሁም በኤጀንሲዋ የተገደለችው እህታችን ሙሉ መረጃውን እስቲ ከነ ሙቤ አንደበት እንስማው አብረን ብዬላችኋል። እህቶቼ እስቲ ቪዲዮን አብረን እንስማው። ብቻ ወደ ቪዲዮ ከእለታ ሁሉ ነው የተመታው። እንዴት እንደደበደባት ብታዩ። እህቷን አናግሬያታለሁ። ኤጀንሲው ስልክ ደውዬ ሳናግረው ጉዳዩ ቤተሰቦቿ እንደሰሙ፣ አጎቷ እንደሰማ፣ ወደ አዲስ አበባ እየመጣ እንደሆነ እህትየው ሪያድ ያለችው ሰምታ ወደ ቢሮ ወደ ደማም እየሄደች እንደሆነ ነው የነገረኝ። መርሃባ ስሟን ስጠይቀው ስሟን ነገረኝ። ቁጥሯን እፈልጋለሁ የእህትየውን ስለው እልክልሃለሁ። ያጎቷንም የቤተሰቦቿን ሰምተዋል? አዎ ሰምተዋል። ኦኬ ፓስፖርቷ ላክልኝ፣ ሲስተም ላይ ቼክ እንዳረጋት አሁን እናውቃታለን። ኦኬ እህትየው ጋር ደወሉ። እህትየው ላይፍ እንድትመጣ ተደረገ ማለት ነው። ላይፍ መጣ። እሷ ማዘን ላይ ናት። እንዴ ነገርናት የተፈጠረውን ነገር። እህትየው ለካ ከኤምባሲ ከዛ ተደውሎ ትናንትና ተነግሯታል። እህትየው ተነግሯታል እና ጠየቋት። ደውሎልሽ ነበር ኤጀንሲ ስላት ወደዛ እየሄድሽ ነው፣ ምንም አይነት ወረቀት እንዳትፈርሚ፣ ፈረምሽ ማለት ብዙ ነገር ይበላሻል። ከዚህ በፊትም እነዚህ ኤጀንሲዎች የሚከፈል የገባችው ኢንሹራንስ አለ። ኢንሹራንሱን ለመብላት ነገሩን ሸፋፍ ነው። ምንድን ያለኝ ለኔ ሬሳውን ልካለን፣ ወጪውን እንሸፍናለን፣ የትኬት እንከፍላለን ብለው እና የገባችውን ኢንሹራንስ ራሳቸው ኤጀንሲው ገንዘቡን ይበሉታል ማለት ነው። የምታገኘውም ካሳ ቢኖር ካሳውን ይበሉታል። ስለዚህ ሸፋፍ ነው ሊያልፈው ነበረ። እህትየው እንዳልደወለላት አጎትየው እንዳልደወለለት ቤተሰቦቿ ገና አልሰሙም። ነገ ጠዋት ፈጅር ላይ ነው የሚነገራቸው። አልሰሙም እስካሁን ድረስ እናትና አባቷ እንደሞተች ልጃቸው እስካሁን ድረስ አልሰሙም። ሙቤ ሰላም አለይኩም። ይቅርታ እንዴ። ሰላም አለይኩም። ወአለይኩም ሰላም። ባልከው ነገር ልክ ነህ። ፋሚሊ የነሱ አባትና እናት አልሰሙም። እኛ አንድ ሰፈር ከልጅቷ ጋር ከሪጃ ጋር ማለት ነው መሰለህ። እዚህ ጋር ያለውን ኢንፎርሜሽን እኔ አሁን ልነግርህ ነው መጣሁት። በጣም የሚገርም ነው ወላሂ ላዝም። ምን መሰለህ ወንድሙ ማለት ነው ወንድሙ የሷ ቡክ የሚባል ልጅ አለ። የሷ ወንድሙ ማለት ነው ከሁለት ቀን በፊት ማለት ነው ይደውላል ስልክ። ከድጃ ጠፋች፣ ልብሷ ጠፋ፣ ምን ሆና ነው ብላ የዚህ አዲስ አበባ ይለቅ ይወደላል አላ እሷ ጋር ይደውላል። እሷ ጋር ሲደውል ከድጃ ጠፋች፣ ከሁለት ቀን በኋላ እኛ ተጨንቀናል፣ ለምን ምንድነው ምን ሆና ነው ጠፋ ብላ አዲስ አበባ ደውሎ ሲጠይቃት ምንም መልስ አልሰጡንም እኛ ለኛ ማለት ነው። ፋሚሊ ደግሞ አሁን ደግሞ ምንም ወሬ የሰማ አባቱና እናቱ የእሷ እናትና የእሷ አባት ማለት ይኸው እየተኙ ነው አሁን ወላሂ ላዝም። ለምን ልክ ነህ። ፈጅር ላይ ገና ለነሱ ሰዎቹ ሊነግሩ ነው። እንደዛ ነው ተባለ። አሁን ደግሞ የሷ ሲስተር እዛ ሪያድ ያለችው ማለት የሷ እንትን በቃ የሷ ዘመዶች እዛ የአባቷ ወንድሞች እዛ አሉት። እኛ እዚህ ጋር በኢትዮጵያ ውስጥ የሚያስፈልግን ነገር ካለ ማለት ነው የእነሷን ዘመድ ብዙ ሰዎችን ስለማቅ እኔ ልረዳቸው ይችላሉ በዚህ በኢትዮጵያ ውስጥ ማለት ነው። ልልህ ነው የፈለጉት። እኛ አንድ ሰፈር ነን፣ ጎረቤት ነን እኛ። ቪዲዮ እንደሰማችሁት ነው። እኔ ትናንትና ላይቭ ላይ ነበርኩና እነ ሙቤ ጋር ልጅቷ እንዴት እንደሞተች እስቲ ለእናንተ ምንም ግልጽ ላድርግላችሁ። ያው ሙሉ ቪዲዮውን እዛ ላይቭ ላይ ስለሰማው ሰውየው አረቡ ማለት ነው ከኢትዮጵያ መርጦ ልጅቷን ሲያመጣት አረብኛ የምትችል ብሎ ነው የተነጋገረው ከኤጀንሲው ጋር ማለት ነው። አረብኛ ትችላለች ብለው ለሰውየው ይሰጡታል። ሰውየው ሰራተኛ አለችው። እሱ የፈለገው ለእናቱ ነው። አቅመ ደካማ እናት አለችው። ለእናቱ ነው ሰራተኛ የፈለገው። ሲያመጣት አረብኛ አትችልም። አንድ ወር ሙሉ አስቀመጣት ከእናቱ ቤት። ምንም አይነት አረብኛ አትችልም። አረብኛ ስለማትችል አረብኛ የምትችል ነው እኔ የምፈልገው፣ የጠለኩትም አረብኛ የምትችል ነው እና ይልና ወደ ቢሮ በስርዓት ማለት ነው ወደ ቢሮ ይመልሳታል። ከዛ ቢሮ ከመልሳት በኋላ በቃ ለምን አረብኛ አልቻልሽም? ልጅቷ ገና ከመጣ ሲጀምር 3 ወሯን እዛ ቤት 1 ወር ነው የተቀመጠችው። የወሰዷት ጋር ማለት ነው 1 ወር ነው የተቀመጠችው። መለሷት፣ በ1 ወሯ ነው የመለሷት። ከዛ በኋላ ይች ልጅ በቃ መደብደብ ነው መቀጥቀጥ ነው። አሰቃይተው ምን ብለው ነው የገደሏት? አሰቃይተው ማለት ነው። ገብቷቸዋል። መደብደብ ብቻ አይደለም፣ ደብድበው ብቻ አይደለም የገደሏት፣ ደፍረውም ነው የገደሏት። ተደፍራነች ልጅቷ። ከገደሏት በኋላ ቶሎ በመንግስት እንዳይያዙ እንዳይጠየቁ ምንድነው ያደረጉት?
እህትዮዋ ሪያድ አለች። እህትዮዋን አስፈርመው ሬሷን ወደ ሀገር ሊልኩ ሁሉ ነገር ትኬት ምናምን ነገር ችለው ሊልኩ ከዛ የዚችስ ልጅ ይሄ ኢንሹራንስ ምናምን ነገር እነሱ ሊበሉ ማን ኤጀንሲው ማለት ነው። አያችሁ በሷ ህይወትም ተጠያቂ እንዳይሆኑ ቶሎ ብለው ሊልኩ ነበረ። ግን ይሄ ነገር አልተሳካላቸውም። ለቤተሰቦቿ እንግዲህ ዛሬ ነው ከነጋ መርዶ የተነገራቸው። አጎቶቿ ምናምን ትናንትና ሰምተዋል ማለት ነው። እንደውም አንድ ቪዲዮ አቅርቤላችሁ ነበር። አጎቶቿ የልጅቷ አጎት እና ይሄን ይመስላል። አንዳንዴ በቢሮ መምጣቱ ወይም ደግሞ ይሄ በኤጀንሲ የሚባለው በህጋዊ የሚባለው ነገር ትርጉሙን ያልገባኝም። የኛ ሀበሾች ወይም ደግሞ እኛ ኢትዮጵያኖች የሆነ አደጋ ሲደርስብን ምንም ሲደርስብን ስልክ እንኳን ሲደወልላቸው አያነሱም። ከሀገር ስትመጡ በህጋዊ ነው የምትመጡ። በህጋዊ ስትመጡ እዚህ የገባችሁበት ቤት ከመጣችሁ ከኢትዮጵያ ከመጣችሁ በኋላ የምትገቡበት አረቦቹ ወይ ጥሩ ላይሆኑ ይችላሉ፣ ጥሩም መጥፎም አለ። የሚያሰቃያችሁ የሚደበድቧችሁ ምግብ የማይሰጡ የሆኑና ወደ ቢሮ ትደውሉና ቢያንስ እንኳን ቤት እንዲቀይሩላችሁ ስትደውሉ ወደ ቢሮ አያነሱም፣ ስልክ አያነሱም። ብዙ እህቶቻችን ህይወታቸው አልፏል፣ ሳይደርሱላቸው ቀርተው። ህይወታቸው ካለፈ በኋላ እህቶቻችን ከተጎዱ በኋላ ነው ይሄ ቢሮ ምናምን የሚባለው ነገር ህጋዊ የሆኑ ቢሮዎች አሉ። ቶሎ አይደርሱም፣ አብዛኛው አይደርሱም። ወይ ከሞቱ በኋላ ወይ ከተሰበሩ በኋላ ወይ ከተጎዱ በኋላ እሱ ከአረቦቹ ሲደወልላቸው ወይ ሞታሪች ወይ የሆነ ነገር ተናልፍ ነው። እነኛ ልጆች ግን በህይወት እያሉ ሳይጎዱ ሲደውሉበት ስልክ አያነሱላቸውም። የኛ ኢትዮጵያኖች ኤጀንሲዎች ወይም ደግሞ ቢሮዎች ማለት ነው። ይሄ ነው። ሌሎቹ ጋር ስንሄድ ወላሂ መብታችሁ ተጠብቁ፣ ምንም ነገር ማለት ነው። ቤቱ ካልተስማማችሁ ቤት የፈለጋችሁ ቤት መርጠው ደሞዛቸው በሰዓት ተካፍሎ የሚተኙበት የእረፍት ሰዓታቸው ሁሉ ነገር የተስተካከለላቸው መብታቸው ተከብሮ ነው። እኛ ጋር ደግሞ እንደዛ አይነት ነገር የለም። ለሆዳቸው ብቻ አንዳንዴ ወላሂ ህገወጥ ሆነን የምንሰራው ሰዎች አልሐምዱሊላህ እኛ እንሻላለን። የገባንበት ካልተመቸን ጥለን የመውጣት ከተመቸን የምንኖር ራሳችንን ጠብቀን ራሳችንን አስከብረን እየኖርን ያለን አልሐምዱሊላህ። እኔ የሚያሳዝኑ በህጋዊ መጥተው እዚህ የሚበደሉ የሚሰቃዩ የሚሞቱ ደራሽ ያጣ በህጋዊ መጥተው የሚደርስላቸው ያጡት እህቶች ቢሮ ሄደው በቢሮአቸው ተደብድበው የሚገደሉ ልክ ትናንትና እንደሞተችው ደማም ላይ እንደህታቸው ማለት ነው። የኢትዮጵያ ኤምባሲዎች ወይም ቅርታ የኢትዮጵያ ኤጀንሲዎች እባካችሁን ለወገናችሁ ለህዝባችሁ ልታስቡ ይገባል። እስቲ ከሌሎቹ ተማሩ። አንድ ቀን ጥሩ ስራ ስትሰሩ አይተናነቅም። ከሞቱ በኋላ አሁን የዚች ልጅ አለባብሳችሁ ምን ብላችሁ ወደ ሀገር ልትልኩ ነበር። ሬሰዋል። የገደላት ሰው እንኳን ሳይያዝ ለህግ ሳይቀርብ ተይዟን ብላችሁ ነበረ። እያዝ አላህ አለ ሚዲያ ላይ የሰማነው ተይዟን ምናምን ሲባል እዛ ሀገር ላይ የገደለ ይገደል ነው። ይሄ ሳውዲ ህግ ማለት ነው። እሷ የቀመሰቻትን ያም ሰው መቅመስ አለበት። አሰቃይቶ ምን ብሎ ነው የገደላት? ተደብድባ ተደፍራ። ወላሂ አንድ ሞት እኮ አይደለም የሞተችው። መቼ ነው ከጥፋታችሁ የምትስተካከሉት የምትታረሙት? ሁሌ አንድ ቀን ጥሩ ነገር ስትሰሩ አናይም። አንድ ቀን ማለት ነው። ለማን ነው የተቀመጣችሁት? እናንተ ለሆዳችሁ ነው የተቀመጣችሁት። የኢትዮጵያ ኤጀንሲዎች ለሆዳችሁ ወላሂ